ባለሙያዎች አሉ በኮንስትራክሽን ዘርፉ ላይና የሴቶችን ተሳትፎ እንግዲህ ዴታዎች እንደሚያመለክቱት ከሆነ በጣም ሜል ዶሚናንስ የሚታይበት የወንዶች የበላይነት እየታየበት ያለበት ሁኔታ ነው ያለው። እስራኤልና ኢራን በጦርነት ቀጥለዋል። ተካሄድ ጥቃቶችም እየተለዋወጡ ነው። ሁለቱ ሀገራት ምላሽ መስጠታቸውን እንደሚቀጥሉ ዝተዋል። ይህ ውጥረት ከዚህ ቀደም ታይቶ በማይታወቅ መልኩ እየተባባሰ መጥቷል። የእስራኤሉ መከላከያ ኃይል ዛሬ ባወጣው መረጃ የኢራን የኒኩሌር መሰረተ ልማቶች በድጋሚ ማጥቃቱንም ተናግሯል። ልዕለ ኃያላኑ ሀገራት የሁለቱን ሀገራት ግጭት አስመልክቶ በየፊናቸው እየሰነዘሯቸው ያሉ አስተያየቶችም ሌላኛው ስጋት እየሆነ መጥቷል። አሜሪካ እስካሁን በቀጥታ በጦርነቱ ላይ እየተሳተፈች ባይሆንም እስራኤል እየፈጸመቻቸው ካሉ ጥቃቶች ጀርባ ድጋፍ እያደረገች ነው የሚሉ ውንጀላዎች በኢራን መገናኛ ብዙሃን በኩል እየተነገረ ነው። የይግባኝ ማመልከቻ ባጭሩ ተዘጋጅቶ የስር ፍርድ ቤት የሰጠውን ውሳኔ የሚቃወምበትን ምክንያት በመዘርዘር ይቀርባል። በተግባር ያለው የይግባኝ ማመልከቻ አቀራረብ እጅግ የተንዛዛና የፍርድ ቤቶችን ጊዜ ከማባከን ባሻገር አከራካሪውን ነጥብ ለመለየት ይቸገራሉ ወይም ደግሞ ከትንታኔ ብዛት የተነሳ ወደ ተሳሳተ ድምዳሜ ሊወስዳቸው ይችላል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምናመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አመራሉ። የአፍሪካ የምዘና ማህበር 25ኛ ዓመት የምስረታ በዓሉን በአዲስ አበባ ከተማ ያከበረ ይገኛል። ኢትዮጵያም የክትትል የግምገማና የክትትል ስርዓቷን የምትመራበት ፖሊሲ ያዘጋጀች መሆኗ ተሰምቷል። ይህ ፖሊሲ የተቋማትን አፈጻጸም ለማሻሻል እንደሚያግዝ ነው የተነገረው። ሱባለው ጋሻው የአፍሪካ ምዘና ማህበር ወይም ደግሞ የአፍሪካን ኢቫሉዌሽን አሶሲዬሽን 25ኛ ዓመት በዓሉን በአዲስ አበባ አክብሯል። በዚህ ወቅትም እንደ አጀንዳ 2063 ያሉ አህጉራዊ እቅዶችን እንዲሁም ደግሞ ቀጠናዊ እንዲሁም ሌሎች ሀገራዊ እቅዶችን ለማሳካት የምዘና አቅም ሊጠናከር እንደሚገባ ተነግሯል። በተለይም በቴክኖሎጂ ረገድ የሀገራትን እቅድና ተግባበር መመዘን የሚያስችሉ ቴክኖሎጂዎችን መጠቀም አስፈላጊ ስለመሆኑ ተነስቷል። የምዘና ስርዓታችን ውጤታማ አካታችና ተጽዕኖ ፈጣሪ እንዲሆን ለማስቻል በሰው ሰራሽ አስተውሎትና በሌሎች የቴክኖሎጂ ውጤቶች ዙሪያ ጠንክረን ልንሰራ ይገባል። ይህ 25 ዓመት የምስረታ ክብረ በዓላችንም ለተግባር ጥሪ የምናቀርብበት ነው። ሰዓቱ ወደፊት የምንራመድበት ነው። ድምጻችንን በህብረት እያሰማን የተሳሰረች አፍሪካን ለመገንባት እቅድ የያዝንበትን አጀንዳ 2063ን ለማሳካት ፈርቀዳጅ መሆን አለብን። and co-create a continental roadmap aligned with the African Union Agenda 2063. በኢቫሉዌሽን አንፃር አሁንም ክፍተቶች አሉ። ከሞኒተሪንግ አንፃር በጣም በርካታ መረጃዎችን ሰብስበን ለውሳኔ መስጠት የሚያስችሉ ነገሮች እየተሰሩ ነው። ከኛ አንፃርም እንደ ሀገር በፈረንጆች 2019 ከብዙ ሀገሮች ጋር የተሰራውን አሰስመንት ለማየት ሞክረን ነበር። ያ ምንድን የሚያሳየው ከሳውዝ አፍሪካና ሌላ አንድ አፍሪካ ሀገር ቀጥሎ ሶስተኛ ደረጃ ነው ያለው። ያ ማለት ኢንተርሚዲየት ሌቭል ነው ያለ ነው እና ግን እነዚህ ትልቁ መሰረቱ ምንድነው የምንሰበስባቸው መረጃዎች ለውሳኔ ሰጪ አካላት ደርሶ ውሳኔ መወሰን አለበት። ኒውትራል የሆነ ውሳኔ ማለት ነው። ያ በሂደት እየተጠነከረ መምጣት አለበት። ክትትልና ግምገማ ለውጤት ከፍተኛ አስተዋጽኦ እንዳለው የጠቀሱት የፕላንና ልማት ሚኒስትር ዴኤታዋ ወይዘሮ ጥሩማር አባተ ኢትዮጵያም ከዚህ አንጻር ራሱን የቻለ ፖሊሲ በማዘጋጀት በተለይም የክትትልና የግምገማ ሂደቶችን ለማጠናከር እቅድ ስለመያዟ ፖሊሲውን በዝግጅት ላይ ስለመሆኑ ጠቁሟል። ይህ ፖሊሲ በስራ ላይ ሲውልም የተለያዩ ነገሮችን ሊያስተካክል እንደሚችል ጠቁመዋል። እስካሁን ድረስ የምንጠቀምበት ጋይድ ላይን ነው የነበረው። ይሄን ጋይድ ላይን ነው እኛ ወደ ፖሊሲ ከፍ ያደረግ ነው። ይሄ ፖሊሲ ደግሞ አንደኛ እስከ አካውንቴቢሊቲና ትራንስፓረንሲን ኢንሹር እስከምናደርግበት ድረስ እስከ ፓርላማ ድረስ ያለውን ተዋረዱን ጠብቆ የክትትልና ግምገማ ስርዓቱን የተሻለ እንዲያደርግ በጣም ጠንካራ የሆነ የክትትልና ግምገማ ስርዓት እንዲኖረን ተጠያቂነት እንዲኖር የሚያደርግ ፖሊሲ ነው የሚሆነው። ስለዚህ እስካሁን ምናልባት በመረጃ ጥራት ምክንያት ያጣናቸው ሁኔታዎች ይኖራሉ። ምክንያቱም መረጃ መሰረት አድርገን ነው ኢንተርቬን የምናደርገው። ፕሮጀክቶች ፕሮግራሞች ሲጸድቁ ከዛ በፊት የነበሩት አፈጻጸሞች ቀጣይ ደግሞ ምን ለማምጣት ነው የሚለውን ነገር ለመተግበር ነው። ስለዚህ ይሄ ፖሊሲ ወደ ተግባር ሲመጣ እያንዳንዱ ስቴክሆልደር እያንዳንዱ ባለድርሻ አካል ከፕላንና ልማት ሚኒስቴር ከፈጻሚ ከተቋማት ከኤክስኪዩቲቭ ጀምሮ
እያንዳንዱ ኃላፊነቶቹን ወስዶ እንዲሰራ ያደርጋል። ከተመሰረተ 15 ዓመታትን ያስቆጠረው የኢትዮጵያ ምዘና ማህበር የተለያዩ ስራዎችን እየሰራ እንደሚገኝ ገልጿል። በኢትዮጵያ የተለያዩ እቅዶች ይታቀዳሉ። እነዚህ እቅዶች እንግዲህ የታለመላቸውን ግብ እንዲመቱ ከማስቻል አንጻር ምዘና እንዲሁም የክትትልና ግምገማ ሂደቶች ሊጠናከሩ እንደሚገባ ተገልጿል። ከዚህ አንጻርም መንግስት እንዲሁም ሌሎች ባለድርሻ አካላት ሊወጧቸው የሚገቡ የተለያዩ ድርሻዎች እንዳሏቸው ተነግሯል። በየአመቱ ከምናካሄዳቸው አፈጻጸሞች ያሉትን ክፍተቶችን አፈጻጸም ጥሩ ያሉትን ደግሞ ውጤቶችንም እያሳየን ለዛ ግብአት የሚሆን ነገር አስተዋጽኦ እያደረግን ነው። በዚህ እንግዲህ በርካታ ሴክተሮች ኮንትሪቢዩት ያደርጋሉ። አሁን ሌላው የሃውስ ኦፍ ፒፕል ሪፕሬዘንታቲቭ በተለይ የፕላኒንግና በጀቲንግ ስታንዲንግ ኮሚቴ እንዴት ከኛ ጋር አብሮ የሚሰራበትን አቅም ግንባታ ስልጠና መሰጠበትን ምክንያቱም በየወቅቱ ይሄዳሉ ወደ ክልሎች ይሄዳሉ። ያን ጊዜ ሲሄዱ ምን አይነት የአቅም ጋፕ አለ፣ ያንንስ እንዴት አድርጎ መሞላት አለበት የሚለውን በዋናነት በመንግስት በኩል ያሉ ጋባዎች፣ ከዛ ውጭ ያሉ ግን አብዛኛው ስፔሻላይዝ ያደረጉ ባለሙያዎች ወይ ኤንጂኦ ናቸው ወይ ዩኤን ተቋማት ናቸው። በተለያየ ተቋማት እነዚህ ያሉትን ፖቴንሻሎች ግን በስልጠና በአቅም ግንባታ በተጨማሪ ኔትወርክ በማድረግ ካስኬድ እያደረግን ያለ ነው። አሶሲዬሽኖች የገቨርንመንትን ጋፕ ነው የሚሸፍኑት። ለምሳሌ መንግስት የሚሰራቸው የመረጃ ፍሰት አለ። እነዚህ አሶሲዬሽኖች ደግሞ ያንን ክፍተት የምንለውን ነገር በመሙላት ደረጃ ለምሳሌ የአቅም ግንባታ ስልጠና ሊሰጡ ይችላሉ። ለምሳሌ ኢቫሉዌሽን በሆነ ፕሮጀክት ላይ ሲሰራ አብረው ከኛ ጋር አብረው ሆነው የሚሰሩበት ሁኔታዎች አሉ። ከመንግስትም መንግስታዊ ካልሆኑ ድርጅቶችም ከሲቪክስ ማህበራትም አሉ። ነገር ግን መንግስት ላይ በደንብ መሰራት አለበት። ያሉትን ጋፖች ለመሙላት የሚያስችለን እሱ ቀጣይ ተተኪ ወጣቶችን በማሰልጠን ከታች ጀምሮ ያለውን ከወረዳ ጀምሮ ያለውን መዋቅር እየደገፉ እንዲመጡ ስራዎችን በየደረጃው የሚሰሩበትን መንገድ ለማድረግ እየተሞከረ ነው። በኢትዮጵያ በግንባታ ዘርፍ ላይ የሴቶች ተሳትፎ ዝቅተኛ መሆኑ ተገልጿል። በተለይም በአመራርነት ላይ ያላቸው ሚና ከቁጥራቸው አንጻር ዝቅተኛ ስለመሆኑ የተሰማው በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽንም በዚህ ዙሪያ መሻሻሎች ቢታዩም አሁንም በቂ ያለመሆኑ ተገልጿል። ኃይለ ገብርኤል ታደሰ ተጨማሪውን አዘጋጅቷል። በኢትዮጵያ ላለፉት ረጅም ዓመታት የግንባታው ዘርፍ በወንዶች ብቻ በሚያስብል ሁኔታ ተይዞ ቆይቷል። አሁንም ቢሆን ዘርፉ በከፍተኛ ደረጃ የወንዶች የበላይነት የሚታይበት እንደሆነ ይነሳል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ የሆኑት ዶክተር ቤዛዊት ግርማ በየዓመቱ በርካታ ሴቶች ከከፍተኛ ትምህርት ተቋማት ከግንባታው ዘርፍ ጋር የተያያዙ ትምህርቶችን ተከታትለው ቢወጡም በስራ ላይ ቁጥራቸው አነስተኛ መሆኑን ተናግረዋል። ኮንስትራክሽኑ ኢንዱስትሪ እንዳጠቃላይ ለምንድን ነው መሳተፍ ያልቻሉት? ምክንያቱም ብዙ መረጃዎች እንደሚያሳዩት ከሆነ በጣም የሴቶች ተሳትፎ በጣም ዝቅተኛ ነው። ስፔሻሊ ደግሞ በአመራር ደረጃ ደግሞ ስንመለከት በጣም ብዙ ኢንጂነሮች፣ በጣም ብዙ አርኪቴክቶች እንደዚሁም በጣም ብዙ የቲቪቲ ተመራቂዎች፣ በጣም ብዙ ባለሙያዎች አሉ በኮንስትራክሽን ዘርፉ ላይና የሴቶችን ተሳትፎ እንግዲህ ዴታዎች እንደሚያመለክቱት ከሆነ በጣም ሜል ዶሚናንስ የሚታይበት የወንዶች የበላይነት እየታየበት ያለበት ሁኔታ ነው ያለው። የግንባታው ዘርፍ ለሀገሪቱ ጥቅል ምርት እድገት 21 በመቶ እንዳለው ቁጥራዊ መረጃዎች ይጠቁማሉ። ዘርፉ ትልቅ ሀብት የሚንቀሳቀስበት ቢሆንም ሴቶችን ያገለለ መሆኑ ተጠቁሟል። በኢትዮጵያ በተሰሩ የዳሰሳ ጥናቶች በግንባታው ዘርፍ የሴቶች ተሳትፎ 9 በመቶ አካባቢ መሆኑም ተጠቁሟል። ወደ ሀገራችን ስንመጣ በተለያዩ ቦታዎች ጥናቶች ተደርገዋል። ለምሳሌ ቦሌ አራብሳ ላይ የተጠና ጥናት እንዲሁም በተለያየ ጊዜ ኮንዶሚኒየም ላይ የተጠና ጥናትን ስናይ እንዲሁም በተመሳሳይ የተለያዩ የኮንዶሚኒየም ግንባታዎች ላይ የተጠኑ ጥናቶች በምናይበት ጊዜ 9% ብቻ ነው በመደበኛው ኮንስትራክሽን ዘርፍ የምናየው። ስለዚህ ይሄ ሴቶችን ያገለለ ዘርፍ ነው። የኛ በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የቤቶች ልማት ማዕከል ስራ አስፈጻሚ የሆኑት ኢንጂነር ዘይነባ ኡመር በኮርፖሬሽኑ በአመራር ደረጃ የሴቶችን ተሳትፎ ለማሳደግ ከተሰሩ ስራዎች በኋላ ከ4 በመቶ ወደ 15 በመቶ ማሳደግ መቻሉን ተናግረዋል። ይህም በቀዳሚነት ከመጡት ባሻገር ተተኪዎችን ለማምጣት እንደሚያስችል ገልጸዋል። ያው እኛ ተቋም ላይ ሴቶችን ለማብቃት በፊት ከነበረው ቀደምም ሲገለጽ እንደነበረው ከ4% ወደ 15% ማሳደግ ተችሏል የሴቶች አመራር ቁጥር። ስለዚህ አንዱ አስተዋጽኦ ሴቶች ወደ አመራር መምጣት ከቻሉ ሌሎቹም ተተኪ የሚሆኑ አመራሮች፣ የሴት አመራሮች ወደፊት ይመጣሉ። ምክንያቱም ላክ ኦፍ ሮል ሞዴል አለ። ያንን ጋፕ እኛ ወደፊት እየመጣን እንሞላለን።
ይሁን እንጂ ይህ ካለው ጠቅላላ የሴቶች ቁጥር አንጻር ግን አሁንም ዝቅተኛ መሆኑን ጨምረው አንስተዋል። ቁጥሩንም ለመጨመር የሁሉም ባለድርሻ አካላት ሚና አስፈላጊ መሆኑንም ገልጸዋል። በቂ ቁጥር አለው ማለት አይደለም። ያው መጨመር በጣም ይፈልጋል። 15% ማለት በጣም ትንሽ ነው። ምክንያቱም ካለው ፖፑሌሽን 50 ፕላስ ሴት ነው እየተባለ እኛ ያለን ቁጥር ደግሞ በስራው ዘርፍ ዓለም አቀፍ ላይም ወደ ኢትዮጵያም ስንመጣ ጥናቶች የሚያሳዩት ከ9 እስከ 15% ድረስ ብቻ ነው። እኛም ተጨባጭ ሁኔታ የሚያሳየው 15% ነው። ስለዚህ በቂ አይደለም። ቁጥሩን መጨመር ግድ የሚለው ጉዳይ ነው። ቁጥሩን ለመጨመር ደግሞ ሁሉም መረባረብ ያስፈልጋል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ሴቶች በኮንስትራክሽን ዘርፉ ላይ ያላቸውን ተሳትፎ በሚዳብርበት ሁኔታ ላይ ያተኮረ ኢትዮጵያን ትገንባ ኮንፈረንስ አካሂዷል። በእስራኤልና ኢራን መካከል እየተካሄደ ያለው ጦርነት ሀያላን ሀገራት በሁለት ጎራ ተከፍለው እንዲሰለፉ እያደረጋቸው ነው ተብሏል። ጦርነቱን በእጅ አዙር የተቀላቀሉ ሀገራት እንዳሉ ሁሉ ሁለቱን ሀገራት ለማሸማገል ጥረት እያደረጉ ያሉ ሀገራት መኖራቸውም ታውቋል። ደምሰዎች ፈራው እስራኤልና ኢራን በመካከለኛው ምስራቅ ሀያልነታቸውን ለማረጋገጥ እንዲሁም ሌሎች ታሪካዊና ጂኦፖለቲካዊ አለመግባባቶች የተነሳ ለዓመታት በአይነ ቁራኛ ሲተያዩ የቆዩ ሀገራት ናቸው። እስራኤል በተለይም በጋዛ ሰርጥ በመደራጀት ከፍተኛ የደህንነት ስጋት ሆኖብኛል የምትለው ሐማስን እንዲሁም የየመኑ ሀውቲ ቡድኖችን የምታስታጥቀውና ድጋፍ የምታደርገው ኢራን ናት በማለት ስትወቅስ እንደነበር ይታወሳል። ይህ መወቃቀስ አድጎ እስራኤል ባሳለፍነው ሳምንት መጨረሻ ላይ በኢራን ወታደራዊ ማዕከላት ላይ ኢላማ ያደረጉ ጥቃቶችን ፈጽማለች። ኢራንም የአጸፋ እርምጃዎች በእስራኤል ከተሞች ላይ እየፈጸመች ትገኛለች። ልዕለ ሀያላኑ ሀገራት የሁለቱን ሀገራት ግጭት አስመልክቶ በየፊናቸው እየሰነዘሯቸው ያሉ አስተያየቶችም ሌላኛው ስጋት እየሆነ መጥቷል። አሜሪካ እስካሁን በቀጥታ በጦርነቱ ላይ እየተሳተፈች ባይሆንም እስራኤል እየፈጸመቻቸው ካሉ ጥቃቶች ጀርባ ድጋፍ እያደረገች ነው የሚሉ ውንጀላዎች በኢራን መገናኛ ብዙሃን በኩል እየተነገረ ነው። ዶናልድ ትራምፕ ከኢራን ጋር የኒውክሌር ስምምነት ላይ ተደጋጋሚ ንግግር ቢያደርጉም ከስምምነት ላይ ሊደረስ አለመቻሉ ይታወቃል። ይህንንም አስመልክቶ ኢራን ወደ ስምምነት እንድትመጣ በተደጋጋሚ እድል ሰጥቻለሁ የሚሉት ትራምፕ በጥቃቱ ላይ አገራቸው ስለመሳተፏ ከመናገር ቢቆጠቡም በጣም ጥሩ እርምጃ ሲሉ አሞካሽተውታል። ወደ ስምምነት ለመምጣት ግን አሁንም አልረፈደም ያሉት ትራምፕ ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ እንዳለባት አሳስበዋል ሲል የቱርኩ አናዶሉ ዘግቧል። ይሁን እንጂ በመካከለኛው ምስራቅ የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮቭ እስራኤል ያለ እኛ ፍቃድ ምንም ማድረግ አትችልም ሲሉ መናገራቸውን ተከትሎ የእስራኤል ጥቃት በቀጥታ የተፈቀደው በአሜሪካ መሆኑን እንድናውቅ አድርጎናል ሲሉ የኢራን ባለስልጣናት ገልጸዋል። ይህንንም ተከትሎ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ካምፖች ላይ ጥቃት ልትሰነዝር ትችላለች የሚል ስጋት የፈጠረባቸው ትራምፕ ኢራን በአሜሪካ ንብረቶች ላይ ጥቃት የምትሰነዝር ከሆነ ከባድ እርምጃ ከአሜሪካ በኩል ሊገጥማት እንደሚችል አስጠንቅቀዋል። በሌላኛው ወገን ደግሞ በዓለማችን የተለያዩ አካባቢዎች ያሉ ጦርነቶችን ለማስቆም በሚደረጉ የማሸማገል እንቅስቃሴዎች ከፊት ቀዳሚ የሆነችው ቱርክ እስራኤል በኢራን ላይ ያደረሰችውን ጥቃት በፕሬዝዳንት ሬሲፕ ጣይብ ኤርዶጋን በኩል አውግዘዋለች። ፕሬዝዳንቱ ጥቃቱን ዓለም አቀፍ ሕግን ችላ ያለ ቀጠናዊና ዓለም አቀፋዊ መረጋጋትን አደጋ ላይ የሚጥል ነው ማለታቸውን አናዶሉ ዘግቧል። በቀጠናው ተጨማሪ ደም መፋሰስ፣ ውድመትና ግጭት ማየት እንደማይፈልጉ የገለጹት ኤርዶጋን በኤክስ ገጻቸው ባወጡት መግለጫም ዓለም አቀፉ ማህበረሰብ ዓለም አቀፍና ቀጠናዊ መረጋጋትን የሚጎዳውን የእስራኤልን እርምጃ ማስቆም አለበት ብለዋል። በጦርነቱ ላይ እጃቸውን ለማስገባት እየተዘጋጁ ያሉ አገራትንም አስጠንቅቀዋል። የእስራኤልን ጥቃት ተከትሎ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሁም ከሳውዲ አረቢያ፣ ኦማን፣ ዮርዳኖስና ሶሪያ መሪዎች ጋር የስልክ ውይይት ያደረጉት ኤርዶጋን በተለይም ሶሪያን በኢራንና እስራኤል ግጭት ላይ እጇን እንዳታስገባ አስጠንቅቀዋል። እስራኤል ባለፉት ጥቂት ወራት ውስጥ ብቻ የተለያዩ የሶሪያ ወታደራዊ ማከማቻዎችን ለደህንነቴ ስጋት ናቸው በሚል ምክንያት ማውደሟ የሚታወስ ሲሆን አሁንም ከኢራን ጋር የተጀመረውን ቀጥተኛ የሚሳኤል ጦርነት ተከትሎ ሶሪያ የበቀል እርምጃ እንዳትወስድ በመስጋት እንደሆነ የአልጀዚራ ዘገባ ያስረዳል። ምዕራባውያኑ አገራት ግን
በግልጽ ባይሆንም ስልታዊ በሆነ መንገድ ከእስራኤል ጎን ተሰልፈው እየተዋጉ መሆናቸውን ኢራን ትገልጻለች። በዚህ ውስጥ ስማቸው የሚጠሩት ደግሞ አሜሪካንን ጨምሮ ፈረንሳይ፣ ጀርመንና እንግሊዝ ሲሆኑ የመካከለኛው ምስራቋ ዮርዳኖስም እስራኤልን እየረዳች ነው በሚል ስሟ በኢራን በኩል ተነስቷል። ዮርዳኖስ የእስራኤል ጎረቤት እንደመሆኗ ኢራን የምትተኩሳቸውን ሚሳኤሎች አየር ላይ በማክሸፍ ለእስራኤል ወግናለች የሚል ክስ ከኢራን በኩል የቀረበባት ቢሆንም ዮርዳኖስ ግን ራሷን ለመከላከል ብቻ ያደረገችው እንደሆነ ትገልጻለች። ጀርመን፣ ፈረንሳይና ብሪታንያ ግን ውግንናቸው በግልጽ ከእስራኤል ወገን እንደሆነ ቢገልጹም ከኢራን ጋር አፋጣኝ ውይይት ለማድረግ ዝግጁነታቸውን እየገለጹ ነው። በተለይም ደግሞ የኒውክሌር ስምምነቱ ጉዳይ ለነገ የሚባል እንዳልሆነ እየሞገቱ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በመካከለኛው ምስራቅ እየታዩ ያሉ ለውጦችን አስመልክተው በሰጡት ጋዜጣዊ መግለጫ ላይ ኢራን ተገቢ ባልሆነ የኒውክሌር መርሃ ግብር እየገሰገሰች ነው ያሉ ሲሆን አክለውም ኢራን የኒውክሌር ጦር መሳሪያ በያዘችበት ዓለም መኖር አንችልም ማለታቸውን ሮይተርስ አስነብቧል። ሌላኛዋ ልዕለ ኃያልና ከኢራን ጋር የጠበቀ ወዳጅነት ያላት ሩሲያ ደግሞ እስራኤል በኢራን ላይ የፈጸመችውን ጥቃት በተባበሩት መንግስታት ድርጅት ስብሰባ ላይ ጭምር በጽኑ አውግዘዋለች። ይህ በእንዲህ እንዳለ ግን በግጭቱ ከኢራን ጎን ከመሰለፍ ይልቅ ሁለቱን አገራት ለማሸማገልና ጦርነቱን ለማስቆም የሚደረገውን ጥረት ለመምራት ሩሲያ ከፍተኛ ፍላጎት እንዳላት ቭላዲሚር ፑቲን ገልጸዋል። ኢራንና እስራኤል ባለፉት 4 ቀናት እያካሄዱ ያሉት ጦርነት ተባብሶ እንደቀጠለ ይገኛል። በዚህ ጦርነት በርካታ ውድመቶች የተከሰቱ ሲሆን በዛሬው ዕለትም በሃይፋ የሚገኘው የእስራኤሉ የኃይል ማመንጫ ተመቷል ሲሉ የእስራኤል የዜና ምንጮች ተናግረዋል። ኢራን ከዚህ ባለፈ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ኢላማ ያደረገ ጥቃት እንደፈጸመችም ገልጻለች። እስራኤልን በበኩሏ ኢራን ስጋትነቷ እስኪያከትም ድረስ በቴህራን ዋነኛ ወታደራዊ ኢላማዎች ላይ የሚወስደውን ጥቃት ቀጥላለሁ ብላለች። ሚካኤል ኃይሌ እስራኤልና ኢራን በጦርነት ቀጥለዋል። ተካሄድ ጥቃቶችም እየተለዋወጡ ነው። ሁለቱ ሀገራት ምላሽ መስጠታቸው እንደሚቀጥሉም ዝተዋል። ይህ ውጥረት ከዚህ ቀደም ታይቶ በማይታወቅ መልኩ እየተባባሰ መጥቷል። የእስራኤሉ መከላከያ ኃይል ዛሬ ባወጣው መረጃ የኢራን የኒኩሌር መሰረተ ልማቶች በድጋሜ ማጥቃቱንም ተናግሯል። በዛሬው ጥቃት ከመሬት በታች ያሉ ቦታዎች ጭምር ያጠቃ መሆኑንም ተናግሯል ሲል ኢየሩሳሌም ፖስት አስነብበዋል። የዓለም አቀፉ የኒኩሌር ተቆጣጣሪ ዋና ዳይሬክተር ራፋ ጎርሲስ እንዳሉት ኢራን ከመሬት በታች የነበረውን የዩራኒየም ምርቷን መውደሙንም አረጋግጠዋል። በጥቃቱ ከመሬት በታች ተሰርቶ የነበረው መሰረተ ልማት መቋረጡም ተዘግበዋል። ኢራን በበኩሏ ዛሬ ሰኞ ጠዋት ባደረገችው ጥቃት 8 ሰዎች መግደሏንም ተናግራለች። ሌሊት በደረሰባት ጥቃት የመከላከያ ኃይሏ ላይና ሲቪል ሰዎች ላይ ጥቃት እንደደረሰም አምናለች ሲል አልጀዚራ ዘግቧል። በሰሜን ምስራቅ ማሻሃድ ከተማ የሚገኘው አውሮፕላን ማረፊያ የአየር ላይ ነዳጅ የሚሞላ አውሮፕላን ተመቷል ሲል ጄሩሳሌም ፖስት አስነብበዋል። የኢየሩሳሌም መከላከያ ሰራዊት ለኢራን ሕዝብ በማህበራዊ ሚዲያ ላይ በፋርሲኛ ወይም የኢራን ቋንቋ ጽፎ ኢራናውያን ለራሳችሁ ደህንነት ሲሉ ከሁሉም የጦር መሳሪያ ማምረቻ ቦታዎች እንዲርቁና ተለዋጭ ማስታወቂያ እስከሚተላለፍ ድረስ እንዳይመለሱ ማስጠንቀቂያ ጽፎ ማሰራጭተዋል። በሰሜናዊ እስራኤል በኢራን ጥቃት ሳቢያ የአደጋ ጊዜ ምላሽ ሰጪዎች ሰዎችን ፍለጋ ላይ ናቸው። በሰሜናዊ እስራኤል የምትገኘው ታምራ ከተማ በኢራን በተሰነዘረ የሚሳኤል ጥቃት ከደረሰ በኋላ የአደጋ ጊዜ ምላሽ ሰጪዎች ፍርስራሾችን በማንሳት ሰዎችን የማፈላለግ ስራቸውን መቀጠላቸውን ከአካባቢው የሚወጡ ምስሎች ይጠቁማሉ። በትናንትናው ዕለት ኢራን በፈጸመችው በዚህ ጥቃት 4 ሴቶች መሞታቸው የተረጋገጠ ሲሆን ሌሎች 10 የሚጠጉ ሰዎች ጉዳት እንደደረሰባቸው እየተገለጸም ነው። የተኮሰው ሚሳኤል በከተማው የሚገኙ ባለ 2 ፎቅ የመኖሪያ ቤት ላይ በቀጥታ በመውደቁ ከፍተኛ ውድመት አስከትሏል የተባለው የሀገር ውስጥ የጸጥታ ኃይሎች እንዳስታወቁት እስካሁን ድረስ ሌሎች የጠፉ ሰዎች ሊኖሩ እንደሚችሉ በመገመት ፍለጋው ተጠናክሮ መቀጠሉን ጄሩሳሌም ፖስት ዘግቧል። የኢየሩሳሌም ድንገተኛ ጊዜ አገልግሎት ቡድኖች በአካባቢው ፍርስራሹን የማንሳትና የተጎዱ ሰዎችን የመፈለግ ስራ በከፍተኛ ፍጥነት እያካሄዱ መሆናቸውን ተንቀሳቃሽ ምስሎች ያሳያሉ። ይህ ጥቃት የተሰነዘረው ኢራን በአጠቃላይ 3 ዋና ዋና የሚሳኤል ጥቃቶችን አርብ ምሽትና ቅዳሜ ማለዳ ላይ እስራኤል ላይ ከፈጸመች በኋላ ነው። ሌላኛው ጥቃት መሆኑም ተነግሯል። በኢራን ላይ የተፈጸሙ ጥቃቶችና ጉዳቶች በርካታ ናቸው። ከትልቅ የጦር አመራሮቿን ከመጣት ጀምሮ በርካታ ጥቃቶችም ደርሰውባታል። እስራኤል የቴህራን ከተማን ጨምሮ በደርዘኖች የሚቆጠሩ ኢላማዎችን መምታቷን መገለጹም ይታወሳል። የኢራን መገናኛ ብዙሃን የጤና ጥበቃ ሚኒስትርን ጠቅሰው እንደዘገቡት ከሆነ እስከ እሁድ እኩለ ቀን ድረስ 140 በላይ ኢራናውያን ሲገደሉ 900 ያህል ሰዎች መቁሰላቸውም ተዘግበዋል። እስራኤል በመጀመሪያ ጥቃቷ የኢራንን የኒውክሌር መሰረተ ልማቶችና ከፍተኛ የኢራን አመራሮችን ኢላማዎች አድርጋ አርብ ዕለት ማጥቃቷን አስታውቃ ነበር። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ
የተባበሩት መንግስታት ድርጅት አርብ ጠዋት ተገኝተው ንግግርም አድርገዋል። በንግግራቸው እስራኤላውያን ጦርነት ያደረግን ያለነው ለመኖር ነው፣ ዘራችን ከዓለም ላይ እንዳይጠፋ ነው ብለዋል። የተለያዩ ሀገራት ወደ ኋላ ሊመልሱን ተባብረው ሰርተዋል። የቃል ኪዳኗን ምድር ለማጥፋት ብዙ ለፍተዋል። ኢራን አረቦች በአይሁዶች ላይ ለማነሳሳት ሙከራ አድርጋለች። ሐማስ እንዲያጠቃን ሽብር እንዲፈጽም ምክንያት ሆናለች። ሐማስ አጥቅቶናል ሲሉም ተናግረዋል። እየታገልን ያለነው ራሳችንን ለመከላከል ነው። ዓለም ሽብርተኞችን ለማጥፋት የሚያደርገውን ትግል ሊረዳን ከጎናችን ሊቆም ይገባልም ብለዋል። ኢራን ላይ ያደረግነው ይህን ነው ብለዋል። የኢራንን ጥቃት ኢላማውን ያሳካ ለመጠቃታችን ምክንያት የሆኑትን አመራሮች የቀጣ ነውም ብለዋል። ኢራን ከዚህ በኋላ ለጥቃት ከተነሳች ካሁኑ በከፋ መልኩ አጸፋዋን እንሰጣታለንም ብለዋል። ጦርነቱን አሸንፈናል፣ በአካባቢው የመኖር መብታችን አረጋግጠናልም ብለዋል። የተባበሩት መንግስታት የጸጥታው ምክር ቤት በህጉ ሀገራት የኒውክሌር ጦር መሳሪያ እንዲኖራቸው አይፈቅድም፣ እኛም ይህን ነው እያደረግን ያለነውም ሲሉ ተናግረዋል። ዋናዋን ኢራንን ከመታናት ትንሹ ሐማስና ሄዝቦላ ይጠፋሉም ሲሉ ተናግረዋል። ይህ ጦርነት ከመካከለኛው ምስራቅ ሰላም ለማምጣት የመጨረሻው ጦርነት ይሆናልም ሲሉ ተናግረዋል። እስራኤል በአብርሃም እምነቶች መካከል ሰላም እንዲፈጠር ብትሰራም ኢራን በአንጻሩ አረቡ ዓለም በእስራኤል ላይ እንዲነሳ ሞክራለችም ሲሉ ተናግረዋል። የኢራን መንግስት በምዕራባውያን ሚዲያዎች ላይ በጣላቸው ገደቦች በኢራን ውስጥ ተገኝቶ ዘገባ ማቅረብ ባለመቻላቸው በእስራኤል ጥቃት የደረሰውን ጉዳት በትክክል ለመዘገብ አስቸጋሪ እንደሆነ ቢቢሲ ዘግበዋል። ወደ አጫጭር መረጃዎቻችን አለፍን። በዶናልድ ትራምፕ የሚመራው የአሜሪካ መንግስት በኢትዮጵያን ዜጎች ላይ እገዳ ሊጥል መሆኑ ተሰማም። ፕሬዚዳንቱ ኢትዮጵያን ጨምሮ በተለያዩ ሀገራት ዜጎች ላይ ወደ አሜሪካ እንዳይገቡ እገዳ ሊጥሉ መሆኑን ዋሽንግተን ፖስት ዘግቧል። ፕሬዚዳንቱ እገዳውን ሊጥሉ ያሰቡት በ36 ሀገራት ላይ መሆኑን መረጃዎች እየወጡ ይገኛሉ። ኢትዮጵያን ጨምሮ 36 ሀገራት የቪዛ አቀባ እንዳይጣልባቸው በአሜሪካ የውጭ ጉዳይ መስሪያ ቤት የተቀመጡ ቅድመ ሁኔታዎችን በ60 ቀናት ማሟላት እንደሚጠበቅባቸው መገለጹን ዘገባው ጠቅሷል። ሀገራቱ ቅድመ ሁኔታዎቹን ካላሟሉ ሙሉ በሙሉ ወይም ከፊል የቪዛ አቀባ እንደሚጠብቃቸው ነው የተሰማው። በመዲናዋ አዲስ አበባ ባለፉት 11 ወራት ብቻ ጥፋት የተገኘባቸው 29489 እግረኞች በገንዘብ መቀጣታቸውን የትራፊክ ማኔጅመንት ባለስልጣን አስታወቀም። በገንዘብ የተቀጡት የእግረኛ ማቋረጫ ወይም ዜብራ ላይ ያልተሻገሩ፣ በተሽከርካሪ መንገድ ላይ ተጓዙ፣ ተሽከርካሪን ከፊት እያዩ ያልተጓዙና ሌሎችም ጥፋት የተገኘባቸው 29489 እግረኞች ናቸው ተብሏል። 26843 እግረኞች ደግሞ በማህበራዊ አገልግሎት የተቀጡ ሲሆኑ በአጠቃላይ 56332 እግረኞች ቁጥጥር በተደረገበት ባለፉት 11 ወራት መቀጣታቸውን የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት ዳይሬክተር አቶ አያሌው አቲሳ ተናግረዋል። በከተማዋ ስርዓት ያለው የመንገድ አጠቃቀም እንዲኖር የእግረኛ ቁጥጥር ስራው ተጠናክሮ እንደሚቀጥልም ኃላፊው መጠቆማቸውን ኤኤምኤን ዘግቧል። በአማራ ክልል 60 በመቶ ተማሪዎች ከትምህርት ገበታ በመራቃቸው ጠቃሚ ላልሆነ ማህበራዊ ሚዲያና መሰል ለህይወት ጠንቅ ለሆኑ ነገሮች መጋለጣቸው ተገለጸ። ይህ የተገለጸው የክልሉ ርዕሰ መስተዳድር አረጋ ከበደ ከመምህራን ጋር ውይይት ባደረጉበት ወቅት እንደሆነ የክልሉ ትምህርት ቢሮ አስታውቋል። ርዕሰ መስተዳድሩ በክልሉ ያለው የጸጥታ ችግር የትምህርት ዘርፉ ላይ የተለየ ስብራት እንዲገጥመው ማድረጉን ጭምር አክለው ጠቅሰዋል። በርካታ ትምህርት ቤቶች ትምህርት ማቋረጣቸውን የገለጹት ርዕሰ መስተዳድሩ አቶ አረጋ ይህም ተማሪዎች ለነገ ህይወታቸው ብልሽት አስተዋጽኦ ያደረገ መሆኑን አጽንኦት ሰጥተው ተናግረዋል። በውይይቱ ላይ መምህራኑ ደሞዝና ጥቅማ ጥቅሞች ላይ ማስተካከያ እንዲደረግ የጠየቁ ሲሆን የመምህራን ጥቅማ ጥቅም ጉዳዮችም በሂደት ተፈትሸው ማስተካከያ እንደሚሰጥባቸው ርዕሰ መስተዳድሩ መግለጻቸውን የክልል ትምህርት ቢሮ የተገኘው መረጃ ያመለክታል። በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ በተከሰተው ከባድ ዝናብ ቢያንስ 29 ሰዎች ሞታቸውን የአካባቢው ባለስልጣናት አስታወቁም። ባልተለመደ ሁኔታ በደረቃማ የአየር ንብረት ወቅት ያጋጠመው አደጋ በከተማዋ ከባድ ጉዳት ያስከተለ ሲሆን መንገዶች በጎርፍ እንዲጥለቀለቁ፣ መሰረተ ልማቶች ከጥቅም ውጭ እንዲሆኑና የመብራትና የውሃ አገልግሎቶች እንዲቋረጡ መንስኤም ሆኗል። የኪንሻሳ ገዢ ዳንኤል ቡምባ ተጎጆችን በጊዜያዊነት ደህንነታቸው ለጠበቀ ስፍራ የማዘዋወር ጥረቶች እየተከናወነ መሆኑን አንስተው የአካባቢው ነዋሪዎችም የአደጋ ጊዜ ማስጠንቀቂያዎችንና መልእክቶችን በአግባቡ እንዲተገብሩ አሳስበዋል። ከባድ ዝናብ
በመጪዎቹ ቀናት የሚቀጥል ነው የተባለ ሲሆን የ17 ሚሊዮን ዜጎች መኖሪያ በሆነችው ኪንሻሳ ተጨማሪ ጉዳት ሊያደርስ ይችላል የሚል ስጋትን እንዳሳደረም ዢንዋ ዘግቧል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌይን ሩሲያ ወደ ሰላም ንግግር እንድትመጣ የቡድን 7 አባል ሀገራት ግፊት እንዲያደርጉ ጠየቁ። ቮን ደር ሌይን ይህንን የጠየቁት በዓለም የኢንዱስትሪ ዘርፍ የበለጸጉ ሀገራት በካናዳ ለመምከር በተሰባሰቡበት ወቅት ባደረጉት ንግግር እንደሆነ ተነግሯል። ፕሬዝዳንቱ እንዳሉት ከሆነ የሩሲያና ዩክሬን ጦርነትን ለማስቆም የሚደረጉ ጥረቶችን ለማስቀጠል ሩሲያን ወደ ድርድር ጠረጴዛ ለማምጣት ማዕቀቦች ወሳኝ ሚና እንደሚኖራቸው መናገራቸውን ሮይተርስ ዘግቧል። የአውሮፓ ሀገራት የሁለቱን ሀገራት ጦርነት ለማስቆም ማዕቀቦችን ቢጥሉም ዶናልድ ትራምፕ በሩሲያ ላይ ማዕቀብ እንዲጥሉ ማሳመን አለመቻላቸውን ተነግሯል። ከሀገሬ ቴሌቪዥን ለሰዓቱ ያዝንላቸው መረጃዎች እንደቀጠሉ ናቸው። አሁን ደግሞ ወደ ቢዝነስ ጥንቅራችን አለፍን። ብረሽድ ባይ ቤቲ የሜካፕ ማሰልጠኛ ተቋም በዝቅተኛ የኑሮ ደረጃ ላይ ለሚገኙ ሴቶች ነፃ የትምህርት ዕድል በመስጠት እንዲሁም አካል ጉዳት የገጠማቸው ዜጎችን ከመደገፍ ባሻገር የህፃናት ማቆያ አገልግሎትም ለተማሪዎች በመስጠት የውበት ኢንዱስትሪውን ለማሳደግ እየሰራ መሆኑን ገልጿል። ምረት ደግፍ ተጨማሪውን አዘጋጅታለች። በዓለማችን ውስጥ ከፍተኛ ግብይት ከሚካሄድባቸው ዘርፎች ውስጥ አንዱ የመዋቢያ ምርቶች ኢንዱስትሪ ሲሆን በ2025 የግብይት መጠኑ $650 ቢሊዮን ሊደርስ እንደሚችል በውበትና ጤና እንክብካቤ ላይ የወጡ መረጃዎች ያሳያሉ። ከጠቅላላ ሸማቾች ውስጥ 67 በመቶ የሚሆኑት የመዋቢያ ምርቶችን ከመሸጥና መግዛት በተጨማሪ ለግላቸው ይጠቀማሉ። እንደ አሜሪካ ባሉት ሀገራት አንድ ተጠቃሚ ለመሰረታዊ መዋቢያዎች በአመት $200 ገደማ ያወጣል። ይሁንና ባደጉት ሀገራት የውበት አገልግሎት ዘርፍ ለበርካታ ሰዎች የሥራ ዕድል መፍጠር የቻለ ነው። በሀገራችን ዘርፉን ተቀላቅሎ ስራዎችን እየሰራ ከሚገኙት አንዱ የብረሽድ ባይ ቤቲ የሜካፕ ማሰልጠኛ ተቋም ሲሆን ላለፉት ዓመታት በተለያዩ የውበት ሙያዎች ስልጠናዎችን በመስጠት ላይ እንደሚገኝ የተቋሙ መስራችና ባለቤት ቤተልሔም እስክንድር ገልጸዋል። ከተመሰረተ ከ6 ዓመት በላይ ሆኖታል። እስካሁን ድረስ ደግሞ ከ4000 ተማሪዎች በላይ አስመርቀናል። አሁን ይሄ ለ6ኛ ዙር የምናስመርቀው ምርቃት ነው። ፀጉር፣ ስኪን ኬር የመሳሰሉትን እንሰጣለን። ከሚሰጣቸው ስልጠናዎች ባሻገር ተማሪዎችን በተለያዩ የውበት ሳሎኖች በማስቀጠርና የራሳቸውን የንግድ ተቋም ለሚፈልጉ እስከ 100,000 ብር ብድር በማመቻቸት የውበት ኢንዱስትሪውን ለማሳደግ እየሰራም ይገኛል። መጀመሪያው ነገር ዴኬር አገልግሎት ለህፃናቶች አዘጋጅተናል። በሁለተኛ ደረጃ ደግሞ ምንድነው የመስማት የተሳናቸውን ልጆች በነፃ እያስተማረን እንገኛለን። ለሴቶች ተማሪዎቻችን ደግሞ የብድር አገልግሎት እንዲሁም ደግሞ ከወጡም በኋላ ተበድረውም ሆነ በራሳቸው መተው እኛ ጋር በነፃ ስቱዲዮ የሚሰሩበት ቦታ አዘጋጅተንላቸዋል። እነዚህ አንደኛው ናቸው። ትምህርት ቤታችን ደግሞ ለፐብሊኩ ያሳተመው የራሱ መጽሐፍ አለው። ማንኛውም ሰው መጥቶ መግዛት የሚችለው እንዲሁም ደግሞ የብሩሽ ሴት በጣም ብዙ ሜካፕ አርቲስቶች የምንቸገረው አፕሊኬተሮች ናቸውና እነሱን ትምህርት ቤታችን አዘጋጅቷል ለፐብሊኩም ቢሆን ማለት ነው። ይሄ ሌላው ትምህርት ቤት ላይ ቢኖርም እኛ ደግሞ ለየት የሚያደርገን ብለን ያስቀመጥናቸው እንትኖች ናቸው። ለዘርፉ በሰጠው ትኩረት በተገቢው ሁኔታ በመሰልጠናቸው እንደተጠቀሙ መምህራንና ተማሪዎች ይናገራሉ። በተቋሙ ከሰለጠኑ ተማሪዎች መካከል የሚገኘው መስማት የተሳነው ወጣት ይህን እድል በማግኘቱ እንደተጠቀመ ገልጿል። ሰላም፣ እኔ መስማት የተሳነኝ ነኝ። ቅዱስ ታሪኩ እባላለሁ። በተቋሙ የሜካፕ ስልጠና በመጀመሪያ ጊዜ በነጻ እድል ሰልጣኝ ነበርኩ። ኢትዮጵያውያን መስማት የተሳናቸው በሚሊዮን የሚቆጠሩ ሰዎች አሉ። ነገር ግን የግንዛቤ እጥረትም እንዲሁ አለ። ወደፊት ስልጠና የመስጠት ዓላማ አለኝ። ስለሰጠኝ እድል አመሰግናለሁ። እዚሁ ቢቤማይን የተማርኩት ልጄንም እዚሁ ዴኬር ስላለ ዴኬር አርጌን የተማርኩት እና ጥሩ ደስ የሚል ቆይታ ነበር ያደረኩት ያሳለፍኩት። አንደኛ ያው ዋናው ነገር እናትም ስለሆንኩኝ ዴኬር በቃ ሳትጨናነቂ ሳልጨናነቅ ነው የተማርኩት ማለት እችላለሁ ዋናው ነገር። ሁለተኛ ደግሞ በደንብ ብቃት ያላቸው አስተማሪዎች መምህራን ናቸው ያሉት። የምናስተምርበት ፕሮዳክት ሁሉም ነገር እጅግ ልዩ ነው። ተቋሙ በአሁኑ ዙር ከ300 በላይ ሰልጣኞችን ያስመረቀ ሲሆን እስካሁን ከ4000 በላይ ተማሪዎችን አሰልጥኗል።
ከነዚህ መካከል ከ60 በላይ በዝቅተኛ ኑሮ ደረጃ ላይ የሚገኙ ዜጎችን እንዲሁም አካል ጉዳተኞችን በመደገፍ ለዘርፉ እድገት አስተዋጽኦ እያደረገ ይገኛል። የይግባኝ ማመልከቻ በአጭሩ ተዘጋጅቶ የስር ፍርድ ቤት የሰጠውን ውሳኔ የሚቃወምበትን መንገድ በመዘርዘር ይጀምራል። ይሁን እንጂ በተግባር ያለው የፍርድ ቤት ይግባኝ ሂደት የተንዛዛ እንደሆነ ይነገራል። የይግባኝ አቀራረብና ሂደትን አስመልክቶ ጠበቃው የሚከተለውን አዘጋጅቷል። ወደዛው እንለፍ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። ስለ ይግባኝ አቀራረብና ስለሚቀርብበት ጊዜ ሕገ ነክ መረጃ ላካፍላችሁ። የይግባኝ ማመልከቻ በአጭሩ ተዘጋጅቶ የስር ፍርድ ቤት የሰጠውን ውሳኔ የሚቃወምበትን ምክንያት በመዘርዘር ይቀርባል። በተግባር ያለው የይግባኝ ማመልከቻ አቀራረብ እጅግ የተንዛዛና የፍርድ ቤቶችን ጊዜ ከማባከን ባሻገር አከራካሪውን ነጥብ ለመለየት ይቸገራሉ ወይም ደግሞ ከትንታኔ ብዛት የተነሳ ወደ ተሳሳተ ድምዳሜ ሊወስዳቸው ይችላል። የይግባኝ አቤቱታ ተዘጋጅቶ በሚቀርብበት ወቅት ይግባኝ ሰሚው ፍርድ ቤት በተለየ ካልፈቀደ በቀር ይግባኝ ባዩ በይግባኝ ማመልከቻው ላይ ዘርዝሮ ያልገለጸውን አዲስ ነገር በማንሳት ወይም መሰረት በማድረግ ለመከራከር አይችልም። ይግባኝ ባዩ በይግባኝ ማመልከቻው ላይ ያልገለጸውን አዲስ ነገር በማንሳት ወይም መሰረት በማድረግ ለመከራከር የፍርድ ቤት ፈቃድ ያስፈልጋል ሲባል ይግባኝ ባዩ ከይግባኝ መቃወሚያ ዝርዝሮች በመውጣት በቃል ክርክር በሚያስረዳበት ወቅት ነው። በማመልከቻው ላይ ያልተገለጸ ግን ደግሞ በስር ፍርድ ቤት የተነሳ ቢሆንም በይግባኝ ማመልከቻው ባይካተትም ይግባኝ ሰሚው ፍርድ ቤት በማስፈቀድ በክርክር ሊነሳ ይችላል። ይህም ሆኖ የመጀመሪያ ደረጃ መቃወሞችን የሚመለከት አይደለም። ፍርድ ቤቱም ውሳኔ በሚሰጥበት ወቅት በይግባኝ ማመልከቻው ላይ የተዘረዘረውን ወይም በፍርድ ቤቱ ፈቃድ ይግባኝ ባይ በማመልከቻ ጽሑፍ ላይ ያልገለጸውን አዲስ ነገር ለመከተል ሳይገደድ በማናቸውም ተገቢ መስሎ በታየው ምክንያት የፍርድ ውሳኔ ለመስጠት የሚችል መሆኑና ፍርድ ቤቱ ጭብጥ ብሎ በያዘው ነገር ላይና ተከራካሪ ወገኖች ክርክር እንዲያሰሙ ፍርድ ቤቱ መብት ከሰጣቸው ጉዳይ ላይ ካልሆነ በቀር ይግባኝ ሰሚው ፍርድ ቤት በማመልከቻው ተዘርዝሮ ከተገለጸው ወይም ክርክር ከተነሳበት ውጭ በሆነ ነገር ፍርድ ለመስጠት እንደማይችል ሕጉ ይገልጣል። ዳኝነት በዳኝነት ተጠያቂው በኩል በግልጽ ሲቀርብ ብቻ እንጂ ባልተጠየቀ ዳኝነት ላይ ፍርድ ቤቱ ፍርድ የሚሰጥበት ሕግ የለም። አንድ ተከራካሪ ወገን በስር ፍርድ ቤት ሲፈረድበት ለይግባኝ ሰሚው ፍርድ ቤት የይግባኝ ቅሬታውን ማቅረብ ያለበት በ60 ቀን ውስጥ ሲሆን የውሳኔ ግልባጭ ለማግኘት የባከነ ጊዜ ካለ ግምት ውስጥ የሚገባ ይሆናል። አቤቱታው የሚቀርበው ለሰበር አጣሪ ችሎት ከሆነ ለሰበር ቅሬታ ምክንያት የሆነ ጉዳይ ውሳኔ ባገኘ በ90 ቀናት ውስጥ ሊቀርብ ይገባል። የይግባኝ አቤቱታም ሆነ የሰበር ቅሬታ እንደ ቀደም ተከተሉ ለይግባኝ ሰሚው ፍርድ ቤት ወይም ለሰበር አጣሪ ችሎት መቅረብ በነበረበት ጊዜ ውስጥ ካልቀረበ በወቅቱ ያልቀረበበትን በቂ ምክንያት የሚገልጽ የይግባኝ ማስፈቀጃ አቤቱታ በማቅረብ ይግባኙ ወይም የሰበር ቅሬታው ተቀባይነት የማግኘት እድል አለው። ከይግባኝ ጋር ተያይዞ መታወቅ ያለበት ነጥብ በእኛ ሀገር ፍትህ ስርዓት ሁለተኛ ይግባኝ የተከለከለ መሆኑ ነው። ሁለተኛ ይግባኝ ማለት ጉዳዩን በመጀመሪያ ደረጃ የዳኝነት ስልጣኑ ተቀብሎ የወሰነውን ፍርድ በቅሬታ መልክ ለይግባኝ ሰሚው ፍርድ ቤት ማቅረብ የሚቻለው አንድ ጊዜ ሲሆን ይግባኝ ሰሚው ፍርድ ቤት የስር ፍርድ ቤት የሰጠውን ውሳኔ ካጸደቀው የሚቀጥለው ሂደት ሰበር ሰሚ እንጂ ለመደበኛ ይግባኝ ሰሚው ፍርድ ቤት አይቀርብም። አመሰግናለሁ።